ጀግናስ ማለት ብሩኬ ነው። የእውነት በስማም 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 ማለት ነው። እና በመጣላት ውስጥ ክብብር ያለበት ጥል ለመጀመሪያ ጊዜ ሳይ ማለት ነው። ክብር ታውቃላችሁ፣ በቃ ተጣልተው ተከባብረው ተዋደው ያሉ ጥንዶች ማለት ጀስት እኛ እንደተጣሉ ነው የምናውቀው። ከካሜራ በኋላ አልተጣሉም። እሱ የራሳቸው ችግር ነው አናቅም። ግን እኛ ፕራንክም ሆነ ምንም ሆነ እንደተጣሉ ነው የምናውቀው። ፋሚሊ ግን እነሱ ተጣልተው ራሱ እኔ እንጃ ረብስ የብሩክ ይለያል። ትናንትማ እንዴት እንዳስደስትክኝ ደግሞ እንዴት አባታችሁን ያማርባችሁ። ውይ 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 ብያለሁ። ከዩ ከብዙ ሰዎች ከብቅኛ ከሸረኛ አይን ያውጣችሁ የኔ ውቦች የኔ ጨረቃዎች። በቃ ምን ብዬ ልንገራችሁ። ብሩክማ የሆነ ግርማ ሞገስ እያለው እየመሰለኝ መጣ ማለት ነው። በቃ ታውቃላችሁ የሆነ አባወራ ነገር እየመሰልክ ነው። አረ ብሩኬ ምንድነው ምንድነው? ከዛ በቃ ያስተላለፈው መልእክት በቃ ደስ ሲል በጣም 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 እኔ ምን ብዬ እንደምነግራችሁ አላውቅም። እና እኔ በጣም በጣም በስማ ምን ነው መጀመሪያ በፊት እኔ እናንተን ባቅ ኖሮ የት በደረስኩ። አይምሬ ብዙ ነገር ባደገ ከሀይሚ ማለት ነው ብዙ ነገር ማር ነበረ ማለት ነው። እና ያው ታውቃላችሁ ብሩክ የሆነ ጊዜ እኔ ብያቸው ነበረ ለሀይሚ ብሩክ ቤት ሊገዛላት ነው። ግን አሁን አይደለም የምናገረው፣ የሆነ የማደርግላት ነገር አለ፣ ለሀይሚ በስጦታ የማበረክትላት ነገር አለ ብያለሁ። ለምን የሰው ልጅ ብዙ ጊዜ ህልሙም ስኬቱም ከምንም በላይ ማረፊያውን መግዛት ነው። ለምን ብሩክ አሁን ላይ ከማረፊያ ውጪ ሌላ የሚያሳስበው ነገር አለ ብዬ አላስብም። ለምን መጓጓዣ እንደው መኪና እንደው አለው እና ቤት ነው። ሁልጊዜም የሙሽዬ ምርቃት ቤት ነው ቤት ነው ቤት ነው። እና እኔ ከዚህም በፊት ተናግሬ ነበረ። ያው ያ ቤት ደግሞ ዛሬ ላይ ሆኗል ማለት ነው። ግን ተጣልተው ነው ብትጣሉ ምንም ብትሉ ይሄን ማሰብ ኢቭን እንኳን ተጣልተን እንኳን አይደለም ምናምን አላለም ማለት ሲታረቁ ማሳየት ይችል ነበረ አይደለ ፋሚሊ። ወይኔ ብስማ እኔ ከደስታዬ ብዛት ማለት ነው። ቆይ ሰላም ልበላችሁ ማለት ነው። ይመርጦች ወይ እናንተ እኮ የኔ ወርቅ ናችሁ። ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ድምጼ ተዘጋግቷል። ምን እንደሆነ አላውቅም። ጉንፋን ይሁን አየሩ ይሁን አይዶን ነው ምንም አውቀው ነገር የለም። ቤተሰብ ግን የሆነ እንደ ብርድ ጉንፋን አይደለም ግን የሆነ በቃ ታውቃላችሁ እንደ እንትን ነገር ነው መሰለኝ የሆነ እንደ ጉፋን ይሁን እንደምን ይሁን አላውቅም። ግን አላውቅም። ከዛ ትናንት እኔ አይመጡም ብዬ ነበር። ለካ ጨረቆቹ ማለት ነው ለካ ቪዲዮ ሰርተዋል። እኔማ ደክሞኝ ለጣልኩ ጠብቂያችሁ ስትቀሩብኝ ማለት ነው። ሰዓት ግን እያከበራችሁ ሰዓት አክብሩ፣ ሰዓት አታሳልፉብን፣ ሰዓት ይከበር። ከዛ ብዙ ነገር ብሏል ማለት ነው። ስለ ኮሜንታተሮችም ሀሳብ ሰጥቷል። እውነት ነው። አንዳንድ ጊዜ አሁን ለምሳሌ ብዙ ጊዜ ስትጣሉ ብዙ ጊዜ ሀይሚና ብሩክ ሲጣሉ በጎራ ትከፋፈላላችሁ። ብዙ ጊዜ ሀይሚን የሚወዳት ሰው ይበዛል። አይኑ እኔም በጣም ነው የምወዳት፣ በጣም ነው የማከብራት። ግን ሀይሚን ወዳለው ማለት ብሩኬን ጠላለው ማለት አይደለም። ግን ሞር ወደ ሀይሚ አደላለሁ ማለት ለምን በቃ ሀይሚ በጣም ልዩ የሆነች ሰው ናት። በቃ ምን ብዬ እንደምናገራችሁ አላቅም። ታውቃላችሁ በጣም ስርዓት ያላት ናት፣ ጀግና ናት፣ ቁጥብ ናት። ለምታደርገው ለምትናገረው ነገር ስማርት በቃ ትክክል ናት። የሆነ ገና ልጅ ሆና ነገሮችን በመብሰል በማስተዋል እያደረገች ያለች ልጅ ናትና ማለት ነው። እና አንደኛ በክብሯ አትደራደርም። ክብሯን ከምንም ነገር ታስበልጣለች። እኔ በሀይሚ በዛ ነገር ተምሬያለሁ ማለት ነው። ለምን አሁን አንዳንድ ጊዜ በጣም ብዙ አሁን በጋሼ ይቅርታ ተለምናለች፣ በሙሼ ይቅርታ ተለምናለች፣ ዋቴቨር በብዙ ሰዎች በፍፄ በጓደኞች ሆናል። ያ ሁሉ አልበገራትም ማለት ለምን ማንነት ይቀድማል፣ ክብር ይበልጣል። በቃ አሁን እሷም ሀይሚ የምጠብቀው እውነተኛ ነኝ ከብሩክ ጋር መታረቅ ትፈልጋለች። መታረቅም ስለምትፈልግም ነው ስቲል ሲጠራት ነይ የሚላት። አሁን ለምሳሌ ትናንት የለበሱት ልብስ ማች ነው። በቃ ሲጠራት ምናምን ነይ የሚላት ለምን ክብር ውስጥ መከባበር ስላለ ነው። እነሱ መሀል ውስጥ መከባበር ስላለ ለምን ነገ እንኳን ብንታረቅ ያን መጥፎ ቃል ተናግሬው ምናምን አስቀይሜ የሚጸጽተኝን ነገር ማድረግ አልፈልግም እንደማለት ነው። እና ደስ ስትል በቃ የተናገረችው ልጅ እኔ እናንተ ፍቅረኛ ማሾች ነው እንጂ መሆን የማንችለው መገናኘት ምናምን እንችላለን። እነዛ አራቱ ልጆች ምናምን የሚቀሩት አለች። ጀስት በቃ አከብርሃለሁ እንደማለቷ ነው ማለት ነው። እና ያ ነገር አይቼባታለሁ። ሲቀጥል ደግሞ
ያው ታውቃላችሁ ብሩክ ሁል ጊዜም ለሀይሚ ደስታ ነው የሚጨነቀው። ለሀይሚ ደስታ ማለት የብሩክ ማግኘት ሀይሚን ያስደስታታል፣ የሀይሚ ማግኘት ብሩክ ያስደስተዋል። ጀስት አብሮን የሚሰሩት አብሮን የሚያድጉት። ሀይሚ ስትመጣ ደግሞ ለብሩክ ብዙ ነገር ይዛለት የመጣችሁ ስኬት፣ ደስታ፣ በቃ ምን ብዬ እንደምነግራችሁ አላቅም። እና እኔ የምላችሁ ቤተሰብ እና ያን ነው የምለው ማለት ነው። እና ትናንት ያው እንትን ያ ቤት ገዝቶ ሰጥቷታል ማለት ነው። ግን ኦልሬዲ ቤቱ ፊኒሽንግ ይቀረዋል። ግን እኔ በጣም ነው ያኮራኝ። በቃ ምን ብዬ ልንገራችሁ ማለት ነው። በቃ ምን ብዬ እንደምነግራችሁ አላውቅም። ተጣልተው እንኳን ቤት ሰርቶ ሰጣት ለሀይሚ ማለት ነው። አስባችሁታል? በቃ ይሄ በጣም እንደሚወዳት እንደሚያከብራት ነው እንዴ! አስባችሁታል እንዴ? ነገ አሁን ከዩ ጋር ያለውን ነገር መጨረሻ እንኳን አልታወቀም፣ ምን አልተባለም። ግን እኔ እንጃ፣ እኔ በጣም ኤክሳይትድ ነው የሆንኩት ማለት ነው በዚህ ነገር ላይ ማለት ነው። አላመንኩም። በቃ ደስ ሲል ማለት ግን ሀይሚ እኮ በአንዳንድ በኩል ታናድጃለች፣ ደስ ያለች። በቃ አንተ ጨርሰው፣ እኔ ምን አገባኝ እንደጀመረ